السلام عليكم ورحمة الله وبركاته. الحمد لله الذي أمر بتوحيده وحذر عن الإشراك به ونهى عن عبادة القبور وتعظيمها. أحمده سبحانه وأشكره على نعمه وفضله، وأشهد أن لا إله إلا الله وحده لا شريك له في ألوهيته وفي ربوبيته وفي أسمائه وصفاته، وأشهد أن محمدًا عبده ورسوله خير الورى وأفضل الأنام، صلى الله عليه وعلى آله وصحبه الكرام وسلم تسليمًا كثيرًا إلى يوم الدين. أما بعد، إخوة الإيمان، بمجمريا درجة الله سبحانه وتعالى ያለፉትንም ህዝቦችን እኛንም ሁላችንንም አደራ ባለበት አላህን በመፍራት ጉዳይ በተቅዋ ጉዳይ ራሴንም እናንተንም አደራ ማለት ፈልጋለሁ። ተቅዋ ሲኖረን የአላህን ሱብሓነሁ ወተዓላን ትእዛዝ እንፈጽማለን፣ የነቢያችንን ሰለላሁ ዐለይሂ ወሰለምን መንገድ እንከተላለን፣ ከማዕሲያ ከወንጀሎች ከተለያዩ ነገሮች እንርቃለን። አላህ ያየኛል፣ አላህ ይመለከተኛል፣ ነገ እሱ ፍርድ ቤት ላይ ቆማለሁ የሚል ሰውና አላህን የማይፈራ ሰው ሁለቱ እኩል አይደሉም። አላህ ያለፉትንም አሁን ያሉትንም ህዝቦችን አደራ ያለው በተቅዋ ነው። አላህ ቁርአን ላይ ወለቀድ ወሰይና الذين اوتوا الكتاب من قبلكم وإياكم أن اتقوا الله ይላል። እናንተንም ከናንተ በፊት የነበሩ ህዝቦችንም አላህን በመፍራት አደራ ብለናል ይላል አላህ። ተቅዋ የሚባለው ነገር የሁሉ ነገር መክፈቻ ቁልፍ ነው። ተቅዋ ካለ አንድ ሰው ዲን አለው፣ የሚነገረውን ይሰማል፣ ተው ከተባለው ነገር ይከለከላል። አላህ ያየኛል፣ አላህ ይተሳሰበኛል ብሎ ይፈራል። فلذلك ለዚህ ብሎ አላህ ያ አዩሀ الذين آمنوا اتقوا الله حق تقاته አላህን ተገቢ የሆነውን መፍራት ፍሩት፣ ولا تموتن إلا وأنتم مسلمون ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ አላህ አደራ ብሎናል። አላህ ሱብሓነሁ ወተዓላ ሁሉንም ወንጀሎች ይምራል። ይቅር የማይለው ወንጀል የለም። በዱንያ ላይ ሰውየው ተውበት ካደረገ እዚህ ምድር ላይ ወደ አላህ ከተመለሰ ሽርኩንም ኩፍሩንም ጭምር አላህ ይምራል። ነገር ግን ግለሰቡ ተውበት ሳያደርግ ቢሞት ከሽርክ ውጪ ያለውን ወንጀል አላህ ሱብሓነሁ ወተዓላ የሰውየውን ሁኔታ አይቶ ይቅር ሊለው ይችላል። በአላህ ማጋራት የሱን ሐቅ ለሌላ አሳልፎ መስጠትን ግን አላህ ሱብሓነሁ ወተዓላ የማይደራደርበት ይቅር የማይለው ወንጀል ነው። አላህ ቁርአን ላይ ሱረቱ ኒሳ ላይ ካንዴም ሁለት ጊዜ ኢነላህ ላ የግፊሩ አዩሽረከ ቢህ አላህ በሱ ላይ የሚጋራበትን ነገር ፈጽሞ ይቅር አይልም፣ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከዛ በታች ያለውን ነገር ግን ለፈለገው ሊምር ይችላል ብለዋል። ወመን ዩሽሪክ ቢላህ ፈቀድ ኢፍተራ ኢስመን ዐዚማ በአላህ ላይ የሚያሻርክ ሰው በርግጥ ትልቅ ወንጀልን ቀጥፈዋል፣ ትልቅ ኃጢአትን ፈጽመዋል ብለዋል። የሽርክ ጉዳይ ያሳስበናል። ስለ ሽርክ ሁልጊዜም ማውራት አለብን። አንዳንድ ሰዎች ይሄ ጉዳይ ሲነሳ የሚጨንቃቸው ስለ ሽርክ ለምን ተነሳ የሚሉ ሰዎች አሉ። እኛ ከነ አቡበክር ሲዲቅ እንበልጣለን፣ እኛ ከነ ዑመር እንበልጣለን፣ እኛ ከሱሐቦች እንበልጣለን። በጭራሽ እነሱን እንኳን 13 ዓመት አሽረፉል ኸልቅ አስተምረዋቸው ተውሂድ መዲና ከገቡም በኋላ አላህ መልሶ ያ አዩሀ الذين آمنوا آمنوا بالله ورسوله ያላቸው እናንተ ያመናችሁ ሰዎች ሆይ በአላህ እመኑ በረሱል እመኑ ብሎ
ድጋሚ በኢማን ስም ጠርቶ እንዲያምኑ አደራ ይላቸዋል። ወልኪታብ الذي نزل على رسوله والكتاب الذي انزل من قبل አላህ ባወረደው በመልእክተኛው ላይ ባወረደው መጽሐፍ በቁርአን እመኑ ከዛ በፊት ባሉ መጽሐፎች እመኑ እያለ ዳግም ኢማናቸውን እንዲያጠናክሩ በአላህ ላይ ያላቸውን ኢማን እንዲፈትሹ አደራ ይላቸዋል። ነቢይ መዲና ገብተው ተውሂድ ከማስተማር አልቦዘኑም። 13 ዓመት መካ ኮትኮቻቸዋለሁ ብለው ዝም አላሉ። እስከ መጨረሻው ድረስ ነብዩ ሰለላሁ ዐለይሂ ወሰለም እስትንፋታቸው እስኪቋረጥ ድረስ ላኢላሃ ኢላላህን አስተምረዋል። እኛ በዚህ ይሄ ጉዳይ ሁሉ ጊዜም አይናችን ፊት ላይ ልናደርገው ይገባል። የተውሂድ ጉዳይ የላኢላሃ ኢላላህ ጉዳይ ያሳስበናል። ሽርክ የሚባለው ነገር መግቢያ በሩ ብዙ ነው። በኡመቶቼ ውስጥ ሽርክ ልክ ጥቁር ጉንዳን በጨለማ ሌሊት በጥቁር ድንጋይ ላይ ስትሄድ ኮቴዋ እንደማይሰማው ከዛ የበለጠ ረቂቅ ነው የሚሉ ሐዲሶች ከነቢያችን ሰለላሁ ዐለይሂ ወሰለም ከሱሐቦች መተውልናል። ይሄ ረቂቅ ነገር ነው። ሰዎች በቀላሉ ሽርክ ውስጥ ሊገቡ ይችላሉ። ስለዚህ ሁሉ ጊዜም ለዚህ ጉዳይ ትኩረት ሰጥተን ምንድነው ሽርክ? ምንድነው ኩፍር ላይ የሚጥለን? ምንድነው የአላህን ማርታ የሚያስከለክለን ብለን ቆም ብለን ልናስብ ይገባል። ስለ ላኢላሃ ኢላላህ ሲነሳ የሚጨንቃቸው ሰዎች በአኺራ የማያምኑ በአላህ በትክክል የማያምኑ በረሱል ሰለላሁ ዐለይሂ ወሰለም በትክክል የማያምኑ ሰዎች ናቸው። እነዚህን አስመልክቶ ሱረቱ ዙመር ላይ አላህ ምን ይላል? ወኢዛ ذكر الله وحده አላህ በብቸኝነት ይመለክ ከሱ ሌላ አምላክ የለም ሲባል اشمأزت قلوب الذين لا يؤمنون بالآخرة በአኺራ የማያምኑ ሰዎች ቀልባቸው ይጨናነቃል አለ አላህ። መስማቱ ይደብራቸዋል፣ አይመቻቸውም አለ። ወኢዛ ذكر الذين من دونه ከአላህ ውጪ ያሉ የሆኑ አካሎች ሲነሱ ደግሞ اذا هم يستبشرون የሆነ ተረት ሲነገረው ያልሆነ ወሬ ትርክምርኪው ምንም መሰረት የሌለው ነገር ሲነገራቸው ቀልባቸው ያን ጊዜ ይደሰታል ነው ያለው። እነዛን የትናንት ሙሽሪኮችን ሲያነሳ እነሁም ካኑ اذا قيل لهم لا اله الا الله ሲባሉ يستكبرون ያንን ለመቀበል ፈቃደኛ አይሆኑም፣ ይኮራሉ ብሎ አላህ አስቀምጧል። ይሄ የላኢላሃ ኢላላህ ጉዳይ ያሳስበናል። ላኢላሃ ኢላላህችንን ከሚያበላሹ ነገሮች ዛሬ ብዙ ሙስሊሞችን ተውሂዳቸውን እያበላሽ ያለ ጉዳይ ቢኖር የቀብር ጉዳይ ነው። የመቃብር ጉዳይ መቃብር የሁላችንም የመጨረሻ ቤታችን ነው። የአኺራ የመጀመሪያው ጣቢያ ነው። እቺን ምድር ለቀን ስንወጣ አኺራ እስኪደርስ ድረስ መሐጠቱል ኢንቲዛር ተብሎ የመጠበቂያ ጣቢያ ተደርጎ ነው የተቀመጠው። አላህ ሱብሓነሁ ወተዓላ የሰው ልጅን አክብሮት በምድር ላይ ካኖረው በኋላ ثم السبيل يسራ ከናቱ ወድ ከወጣ በኋላ ምድር ላይ ኖሮ ثم اماته ከዛ አላህ እንዲሞት ያደርገዋል። ከዛ በኋላ በድኑ እንዲቀበር ነው አላህ ያደረገው። فاكبره ብሎ መቃብር ለሰው ልጅ የክብር ስፍራ ነው። ታዲያ ይሄ መቃብር ስፍራ እንደ እስልምና የተከበረ ትልቅ ስፍራ ነው። በጣም መጠበቅ ያለበት ስፍራ ነው። ይሁንና ግን ሰዎች ዛሬ መቃብር ከተገነባበት ዓላማ ውጪ ለተለያዩ አምልኮች ላላስፈላጊ ነገሮች ሲጠቀሙበት ይስተዋላል። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን መቃብርን ከማምለክ፣ አደራችሁን መቃብርን ከመቀደስ፣ አደራችሁን መቃብሮችን ሙታኖችን የአላህ ሸሪካ ከማድረግ ተጠንቀቁ ብለው ነቢያችን ሰለላሁ ዐለይሂ ወሰለም በብዙ ሐዲሶች አበክረው ነግረውናል። ዛሬ ግን የሚገርመው ኡመተል ኢስላም የት ነው ያለው ስንል በየመቃብሩ ስር እየተርመጠመጡ አምዋቶችን ሲማጸኑ የሷሊህ ቀብር ብለው የሚያስቧቸውን መቃብሮችን ጠዋፍ ሲያደርጉ አላህ ፈለየጠወፉ ቢልበይቲል አቲቅ ነው ያለው። ጠዋፍ ዒባዳ ነው። ጠዋፍ የሚደረገው ደግሞ አልበይቱል አቲቅ ካዕባ ላይ ነው። ዛሬ ግን ሰዎች ከካዕባ የበለጠ ጠዋፍ የሚያደርጓቸው ቤቶች በየገጠሩ በየከተማው በየተለያዩ ስፍራዎች ላይ አሉ። አንድ ጊዜ እናታችን አይሻ ረዲየላሁ ዐንሃ ሲናገሩ ምን አሉ? አንድ ወቅት ላይ ኡሙ ሐቢባ የነቢያችን ባለቤት ረምላ እንደዚሁም ኡሙ ሰለማ ሁለቱ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው ሐበሻ ላይ ያዩትን አንድ ቤተክርስቲያን አነሱላቸው ለነብዩ ሰለላሁ ዐለይሂ ወሰለም።
ያቺ ቤተክርስቲያን ይقال لها ማርያም ቤተክርስቲያን ተብላ የምትጠራ ማለት ነው። ጽዮን ማርያም የሚባለው ያኔ በስደት የበመጡበት ሰዓት ማለት ነው። ኡሙ ሐቢባም ተሰዳለች፣ ኡሙ ሰለማም ያን ስለዛ አነሱና ከዛ በኋላ ለነቢያችን ሲነግሯቸው ስዕሎች ምስል ዙሪያውን ተገጥግጧል እዛ ቤተክርስቲያን ውስጥ። በኋላ ለነቢያችን ሰለላሁ ዐለይሂ ወሰለም አወሱላቸው። ስለ ቤተክርስቲያኑ ስለ ስዕሎቹ ሲያወሯቸው ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኢነ ኡላኢከ እነዚያ ሰዎችሽ አሉ አሁን ያነሳሻቸው ብለው ወይም ለሁለቱ ሴቶች ኢዛ ካነ ፊህም الرجل الصالح አንድ ደግ ሰው ብለው የሚያስቡት ከመሐከላቸው ሲሞት በነው على قبره مسجدا በቀብሩ ላይ መስጂድ ይገነባሉ። አጠገቡ መስጂድ መገንባት ይጀምራሉ። መቃብሩን የመስጂዱ አካል ያደርጉታል። ከዛ በኋላ ወሰወሩ تلك الصور فيه እዛ መስጂድ ውስጥ የነዛን ሷሊህ ብለው የሚያስቧቸውን ሰዎች ምስሎችን ያስቀምጣሉ። فاولئك شرار الخلق عند الله يوم القيامه እነዚህ የቂያም ቀን በጣም የመጨረሻ መጥፎ ርኩስ ፍጥሮች ማለት እነዚህ ናቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ነገሩን ይላሉ። ይሄ ቡኻሪና ሙስሊም የዘገቡት ነው። ምን ያህል ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቅቁ እንደነበር እናታችን አይሻ አብዱላህ ኢብኑ አባስም ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ጣረሞት ባረፈባቸው ሰዓት አንድ ጊዜ ፊታቸውን በኩታቸው ሽፍን ያደርጉና ሲጨንቃቸው ደግሞ ክፍት ያደረጉ ከፊታቸው ላይ እንደዚህ ሆነው እያለ ከመሞታቸው ጥቂት ቀን ቀደም ብሎ ምን አሉ ነቢያችን? ለዕነቱላሂ ዐለል የሁዲ ወነሷራ በይሁዳና በነሷራዎች ላይ ያላህ ርግማን ይስፈንባቸው። ኢተኸዙ ቁቡረ አንቢያኢሂም መሳጂደ የነቢያቶቻቸውን ቀብር መስጂዶች አድርገው ያዙ ብለው አሉ። ታዲያ ኡሙል ሙእሚኒን አይሻ ምን አሉ? ይሄንን የሚሉት እሳቸውም ሲሞቱ መቃብራቸው የነቢያችን ሰለላሁ ዐለይሂ ወሰለም እንደዛ እንደ ነሷራዎቹ ቤተ መቅደስ ተደርጎ እንዳይያዝ ፈርተው ነው ነቢያችን። ወለውላ ذلك ابرز قبره ይሄ ባይሆን ኖሮ የነቢያችን ሰለላሁ ዐለይሂ ወሰለም ቀብር እንደማንኛውም ሰው በቂዕ ላይ ይደረግ ነበር ብለው እናታችን አይሻ ይሄን ተናገሩና غير انه خشي ان يتخذ مسجدا ነገር ግን ሰዎች መስጂድ አድርገው እንዳይዙት ፈርተው ነው። ይሄም ቡኻሪ ሙስሊም የዘገቡት ሐዲስ ነው። ብዙ እንዲህ አይነት በርካታ ሐዲሶች ከነቢያችን ሰለላሁ ዐለይሂ ወሰለም ተነግረዋል። ነቢያችን አብዱላህ ኢብኑ መስዑድን በተናገረው ሐዲስ ከሰዎች ሁሉ መጥፎ ሰዎች ማለት በህይወት ያሉ ቂያማ የሚቆምባቸውና መቃብሮችን መስጂድ አድርገው የሚይዙ ሰዎች ናቸው ብለዋል። መቃብሮች ከአላህ ውጪ የሚመለኩ ስፍራዎች አይደሉም። መቃብሮች ከአላህም ጋር አይመለኩም። መቃብሮች የተገነቡበት ዓላማ ለሙታኖች ማረፊያ ነው። መቃብሮችን የምንዘይረው አኺራን ለማስታወስ ነው። ለአምዋቶች ዱዓ ለማድረግ ነው። ከዛ ውጪ መቃብሮች ላይ የምንሰራው ነገር የለም። ሄደህ አኺራን እንድታስታውስ ነው። እዚህ ቦታ ላይ ወደ ኋላ መለስ ብለን ትናንት ብዙ ህልም የነበራቸው ከኛ ጋራ ህልማቸውን ሳይፈጽሙ ሩጫቸውን ሳይጨርሱ አፈር የተመለሰባቸውን ሳር የበቀለባቸውን ሰዎች አይተን እኛስ ነገ ብለን እንድናስብ ነው። የመቃብር ሰዎች ዱዓ እንድናደርግላቸው እንጂ እንድንለምናቸው አይደለም፣ እነሱን እንድንማጸን። ነቢያችን ቀብር ስንሄድ ምን ማለት እንዳለብን አስተምረውናል። እናንተ የመቃብር ሰዎች ሆይ አሰላሙ አለይኩም አህለ ዲያር ሚነል ሙእሚኒን ወልሙስሊሚን፣ እናንተ ምእመናኖች ሙስሊሞች ሆይ የዚህ ሀገር ነዋሪዎች አላህ ካለኛም ነገ ተከትለናችሁ እንመጣለን። እናንተ የኛ ተቀዳሚዎች ናችሁ፣ እኛ ደግሞ የናንተ ተከታይ ነን። ለኛም ለናንተም አላህና አፊያ እንለምናለን ብለን ዱዓ እንድናደርግ ነው። ከዛ በተረፈ ሌላ ነገር እንድናደርግ አይደለም። እንደውም ተውሂዳቸው ላኢላሃ ኢለላቸው መጀመሪያ አካባቢ ባልጸናበት ሰዓት ነቢያችን ቀብር እንዳይዘይሩ ሁሉ ሱሐቦችን ከልክለዋቸው ነበር። ለምን? የመካ ሰዎች አብዛኛዎቹ ጣዖቶቻቸው ከመቃብር ጋር የተሳሰሩ ነበሩ። ለምሳሌ ላት የሚባለውን ጣዖት ሲነሳ ካነ ረጁሉን የሉቱ ለሁም ሰዊቅ ይላሉ አብዱላህ ኢብኑ አባስ። በሶ እየፈረፈረ ለሁጃጆች የሚያበላ ሰው ነበረ። ፈለማ ማተ አከፉ ዐላ ቀብሪ ይላል። ይሄ ሰውዬ ሲሞት ቀብሩ ላይ ተሰብስበው መቀመጥ ጀመሩ፣ ለሱ ዱዓ እናደርጋለን በሚል ثم عبد ይላሉ። ከዛ በኋላ ተመለከ።
ላት እንግዲህ አንድ ትልቅ የመካ ጣዖት ሆኖ ነው የቀረው። እንዲህ አይነት ነገር ስለነበር ነቢ ከልክለዋቸው ላኢላሃ ኢለላቸው በደንብ ቀልባቸው ውስጥ እስኪሰርጽ መሬት እስኪረግጥ ድረስ ከልክለዋቸው ነበር። በኋላ ምን አሏቸው? ኩንቱ ነሃይቱኩም አን ዚያረቲል ቁቡር መቃብር ከመዘየር ከልክያችሁ ነበር። አላ ፈዙሩሃ አደራ ላችኋለሁ መቃብሮችን ዘይሩ፣ አሁንሳ ፈቅጄላችኋለሁ። ለምን? መቃብሮችን መዘየር ቀልብን ያለሰልሳል፣ አይኖችን እንዲያነቡ ያደርጋል፣ አኺራን ያስታውሳል። ወላ ተቁሉ ሁጅራ እዛ ስትሄዱ መጥፎ ነገር አትናገሩ ብለው ነቢያችን ሰለላሁ ዐለይሂ ወሰለም በእንዲህ አይነት መልኩ ነው ያስቀመጡት። ባይሆን ለሙታኖች የግድ ዱዓ ለማድረግ ቀብራቸው ድረስ መሄድ ሸርጥ አይደለም። በነገራችን ላይ በየትኛውም ቦታ የትኛውም ስፍራ ላይ በየትኛውም ሰዓት ለነሱ ዱዓ ማድረግ ይቻላል። ቀብራቸውን ስንዘይር ብቻ አይደለም፣ ቁጭ ብለንም ተቀምጠንም ቆመንም ሱጁድ አድርገንም ተሸሁድ ላይ ሆነንም ተኝተንም ለነሱ ዱዓ ማድረግ እንችላለን። መስጂድ ውስጥ ሆነንም የትም ቦታ። ለዚህ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ሐታ እሳቸው ቀብር ጋር እንድንመጣ እንኳን አሽረፉል ኸልቅ አልፈለጉም። ምንድነው ያሉት? በእኔ ላይ ሰላዋትና ሰላም አውርዱ፣ የትም ስፍራ ብትሆኑ ሰላታችሁ በእኔ ላይ ይደርሳል፣ እኔ ቀብር መምጣት አያስፈልጋችሁም ነው ያሉት። እንደውም ዱዓ ሲያደርጉ አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበዱ፣ ጌታዬ ሆይ መቃብሬን ካንተ ጋራ አብሮ የሚመለክ ጣዖት አታድርገው ነው ያሉት። ላ ተጅዐሉ ቀብሪ ዒዳ ነው ያሉት። የኔን የመቃብር ስፍራ የኢድ ቦታ አታድርጉት። አንዳንዶች መንዛረ ቀብሪ ወጀበት ለሁ ሸፋዓቲ፣ ቀብሬን የዘየረ የኔ ሸፋዓ ይወጅብለታል የሚል ሐዲስ የሚያወሩት አለ። ኢማሙ ነወዊ ይሄ ለማስረጃ ማይሆን ضعيف ሐዲስ ነው ብለው ሌሎችም መውዱዕ ነው ያሉት አሉ። አንዳንድ ሰዎች ኢዛ አዕየትኩሙል ኡሙር ፈዐለይኩም ቢአስሃቢል ቁቡር የሚሉም ወገኖች አሉ። መቃብሮችን አደራችሁን ዘይሩ፣ መቃብሮች ሐጃ ሲገጥማችሁ መቃብሮች ጋር ውጡ፣ ሐጃችሁ ይፈታል የሚሉ የፈጠራ ሐዲሶች አሉ። እነዚህን ሁሉ አትስሙ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተጅዐሉ ቡዩተኩም ቁቡራ፣ ቤታችሁን መቃብር አታድርጉ፣ ወላ ተጅዐሉ ቀብሪ ኢዳ፣ የኔንም ቀብር ስፍራ የኢድ ስፍራ አታድርጉት፣ መሰባሰቢያ መናኸሪያ አታድርጉት። ወሰሉ ዐለየ ፈኢነ ሰላተኩም ተብሉጉኒ ሐይሱ ኩንቱም፣ እኔ ላይ ሰለዋት የትም ቦታ ሆናችሁ አውርዱ፣ ያ እኔ ላይ ይደርሳል ብለው ነቢያችን በዚህ ደረጃ ነው ያስተማሩንና በተቻለ መጠን መቃብሮች ላይ ድንበር ማለፍ፣ በመቃብሮች ጉዳይ ላይ ወሰን ከማለፍ መጠንቀቅና መራቅ አለብን። ዒባደላህ ነቢያችን ሰለላሁ ዐለይሂ ወሰለም በቀብሮች ላይ ድንበር ማለፍን ከልክለውናል። መቃብሮች ከፍ እንዲደረጉ አሽረፉል ኸልቅ አልፈቀዱም። መቃብሮችን ጀሶ መቀባት፣ ከወጣው አፈር ውጪ ሌላ አፈር አምጥቶ መጨመር፣ መቃብሮች ላይ መጻፍን ከልክለዋል። ጃቢር በተናገሩት ሐዲስ ላይ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁም ብለው ማለት ነው መቃብር ላይ ጀሶ፣ ሲሚንቶ የመሳሰለውን ነገር አታድርጉ፣ ቀብሮች ላይም አትቀመጡ፣ ቀብሮች ላይም አትገንቡ፣ መቃብሮችም ላይ አትጻፉ ነው ያሉት። የተለያዩ ዘገባዎች በዚህ ዙሪያ መጥተዋል። በቀብር ላይ ቤት መገንባቱንም ሁሉንም ነው የከለከሉት። እንደውም ከፍ ያለ ነገር ካለ አፍርሱት ነው ያሉት። አቡል ሐያጅ አልአሰዲ የተባሉ ታብዒ ዓሊ ምን አሉኝ ይላሉ ረዲየላሁ ዐንሁ ሲያነሱ አላ አብዐሱከ ዐላ ማ በዐሰኒ ዐለይሂ ረሱሉላህ፣ የአላህ መልእክተኛ እኔን አደራ ብሎ በላኩኝ ነገር ልላክህ ወይ? አዎ ስለው አላ ተድዐ ቲምሳለን ኢላ ጠመስተሁ፣ ምስል ሐውልት ካገኘህ እየደመሰስከው ለፍ። ሰራዊት ይዞ ሲሄድ ነበረ። ወላ ቀብረን ሙሽሪፈን ኢላ ሰወይተሁ፣ ከፍ ያለ መቃብር ካገኘ ከሌሎች መቃብሮች ጋር አስተካክለው ብለው አደራ ብለውኛል። ይሄን አደራ ለሃለው አሉት ዓሊ ኢብኑ አቢ ጣሊብ። ኢማም ሙስሊም እንደዘገቡት መቃብሮችን ከፍ ማድረግ፣ ማጋነን፣ ማካበድ ወደ ባዕድ አምልኮ ወደ አላስፈላጊ ነገሮች ይወስዳል። በመቃብሮች ዙሪያ ጥንቃቄ ማድረግ አለብን። ኢማሙ ሻፊዒ ረሕመቱላህ ዐለይህ መካ ላይ በነበርኩበት ሰዓት የመካ ትልልቅ አኢማዎች የተገነቡ መቃብሮችን ሲያስፈርሱ በአይኔ ተመልክቻለሁ ይላሉ። የዚህን ያህል ትልቅ ቦታ ነው የተሰጠው። ኢማሙ ነወዊም ይሄ የሚያሳየው ላ ተጅሊሱ ዐለል ቁቡር ወላ ቱሰሉ ኢለይሃ፣ ቀብሮች ላይ አትቀመጡ፣ ወደ መቃብሮች አትስገዱ ዞራችሁ የሚለው ይሄ የነቢይ አባባል በግልጽ የሚያሳየው ቀብሮች ላይ እንዲህ አይነት ስራዎችን ሰላት መስገድ፣ እዛ አካባቢ ላይ ሄዶ ጠዋፍ ማድረግ የመሳሰሉ አላስፈላጊ ነገሮችን ከማድረግ መከልከል እንዳለብን ነው። የኢማሙ ሻፊዒ ንግግር ጠቅሰው ኢማሙ ሻፊዒ የማንም ቀብር
ከፍ ከፍ እንዲደረግ እኔ በፍጹም አልስማማም አበክሬ ጣላለሁ حتى يجعل قبره مسجدا በኋላ የዚህ ሰውዬ ቀብር መስጂድ ተደርጎ ሰዎች ፊትና ላይ ይወድቃሉ ለሟቹም ለሰውም ፈተና ይሆናል ብለው በእንዲህ አይነት መልኩ አስቀምጠዋል ስለዚህ የመቃብር ጉዳይ ላይ በጣም ጥንቃቄ ያስፈልገናል የመቃብር ሰዎች ከኛ ዱዓ ይፈልጋሉ እንጂ እኛ እነሱን ሄደን የምንለምንበት የምንማጸንበት ምንም ምክንያት የለም አምዋቱን غير احياء ብሎ አላህ ሙታኖች ናቸው መልስ ሊሰጡ አይችሉም የሰው ልጅ በሚሞትበት ሰዓት ኢዛማት ኢብኑ አደም انقطع عمله ስራው ሁሉ ይቋረጣል የተባለው መስራት ቢችሉ ዱዓ ማድረግ ቢችሉ መንቀሳቀስ ቢችሉ ለራሳቸው ባደረጉ ነበርና والذين تدعون من دونه لا يملكون من قطمير الى الله ከአላህ ውጪ የምታመልኳቸው የተምር ፍሬ ገለባውን ያህል እንኳን ሊሰጧችሁ ሊያደርጉላችሁ አይችሉም ان تدعوهم لا يسمعوا دعاءكم ብትጠሯቸው ዱዓችሁን ጸሎታችሁን አይሰሙም ቢሰሙም ደግሞ ምላሽ አይሰጡም የቂያም ቀን يكفرون بشرككم ባጋራችሁት ነገር ይክዳሉ ولا ينبئك مثل خبير እንዳላህ አርጎ የሚነግርህ ማንንም የለም ብሏል ሙታኖች የሆነ ነገር ያደርጉልናል ብለህ ቀብር አካባቢ የምትሄድ ከሆነ አንተ ራስህን ከሙታኖች በታች አድርገሃል አንተ ወርደሃል ማለት ነው ቀብር ዓላማው የሚዘየረው ለምን እንደሆነ ተነስተዋል ሌላው ቀርቶ የነቢ ቀብር ቢሆን እንኳን አንተ መዲና መስጂድ ብለህ ነው አስበህ መሄድ ያለብህ እንጂ ስትሄድ እዛ መዲና መስጂድ ሲሰግድ እግረ መንገድ የአሽረፉል ኸልቅን ቀብር ዘይራለሁ ብለህ እንጂ ቀብሬ ድረስ መምጣት አያስፈልጋችሁም ብለው በዚህ ደረጃ ነው ያስቀመጡት ነቢያችን ሰለላሁ ዐለይሂ ወሰለም ሁሉ ጊዜም አላህን እንድንገዛ እሱን እንድንማጸን እሱን በብቸኝነት እንድናመልክ ነው ያስተማሩን እንጂ አምዋቶችን ጣዖታቶችን እንድንገዛ አይደለምና በጣም ጥንቃቄ ማድረግ አለብን ኢያኩም ወልኹሉ አደራችሁን ወሰን ማለፍ በማንኛውም ነገር فانما اهلك من كان قبلكم الغلو ያሉት ነቢያችን ከናንተ በፊት የነበሩ ህዝቦችን ያጠፋቸው ድንበር ማለፍ ነው ብለዋል ከድንበር አላፊነት አላህ ይጠብቀን የሙታኖችን ሐቃቸውን በትክክል የምንወጣ ቀብራቸውን ዘይረን በአግባቡ የምንመከራ ሰዎች አላህ ያድርገን አላ ሰሉ ወሰሊሙ ዐለ البشير النذير والسراج المنير كما أمركم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء عن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر للمؤمنين والمؤمنات الأحياء منهم والأموات إنك قريب مجيب الدعوات وآخر دعوانا أن الحمد لله رب العالمين